እሺ እንትን ይበሉና ገባለሁ። ለማህበረሰቡ ታስተላልፉት። እኔማ ማስተላልፈው ነገር ቢኖር እኔ ከመጀመሪያው የተረተርኩት ነገር አለ። ከመጀመሪያው ጀምሮ የተረተርኩት ነገር ተክላይ ከብሬያታለሁ አለኝ። እንዴት ነው የከበርካት? የከበርካትስ እንዴት ነው? ማስነት ነው እንደዚያ ምለው እንዴት ነው የከበርካትስ እንዴት ነው ስለው አይ ወንድሞቼ ናቸው የልጅና ወንድሞቼ ናቸው የቀበሯት። ታዲያ እነሱን አገናኘኛ የቀበሯት አገናኘኝ እንዴት እንዳለችም እንደው መቼም ነፍሱ ሲወጣ ሰው በስፋ ለፍልፋ ላይ አላችሁ እንዴት ነው ብዬስል አይ የልጅን ነገር አደራ ብላ ነፍሷ ትጠምን ያለው ሁሉም የማረጋት መንፈስ ገደላት አለ። መንፈስ አመን ያረጋታል ስንል ሰምጎ ነው ይሄንን ያለው። እነማናት ቀብረዋታል ያሏችሁ? ተክላይ ነው ቀብረዋታል ያለኝ ተክላይ ነው ለእኔ ያወራኝ። ያንተ ሌሊቱን ያረዳው ይመች ነው ያረዳው ያረዳኝ ይመች ነው። እኔ ወንድም በላይ አምነዋለሁ። ስንት ዓመት ሙሉ ስንሰራ አብረን የኖርን ስንት ዓመት ሙሉ አብረን ሰርተናል። የእናት ልጅ ምን ያረጋል? የእናት ልጅ ምን ያረጋል? ወንድሜ እኮ ነው ሲለይልበት ይመስል በረው እስከዛሬ ድረስ ማለት ነው። ማንን ነው ወንድሜ ነው ያለህ? ተክለይን ነው ተክላይ ወንድሜ ነው ወንድሜ የማምነው ሰው ነው የወንድሜ ያከለ የማምነው እያለ ስለዚህ ይመች ነው ተክላይ ወንድሜ ነው የማምነው ሰው ነው ያለ። ለኛ ደግሞ ገና ትላንት ነው ያወቅኩት ነው ያለን። የሚገርማችሁ ትላንት አላውቀውም ገና ዛሬ ነው የደወልኩለት ነው አለው። ስለዚህ ይመች የሚባለው እኛ ጉልበትና መጥፎ ነገር አይደለም። ከቻላችሁ ቤተሰቡን በሽማግሌ ይዛችሁ ዋናው የልጅቱን ጉዳይና በልጅቱ ላይ የቆመረው ይመች ስለሆነ በመትችሉት የይመችን ቤተሰቦች በሀገር ሽማግሌ የሚሆን እንትን ብላችሁ ይመች የሚባለው የሃና ጣፈንታ በይመች እጅ ላይ ነው ያለው። በቃ ችግር የለውም። እንኳን ታቦታ ምን የሚያስቸግር ነገር የለም። ማንም ሞቶ ማንም አይቀርም። የማንም ቤተሰብ አልቆ ማንም እየኖረ ማንም እየመጣ አይኖርም። ችግር የለውም። እግዚአብሔር አለ እንግዲህ ቅዱስ ገብርኤል ነው። እኔ በየቦታው ፖለታ ሲያለው በየደሞ በየቤተክርስቲያኑ ፖለታ እያሰብ መዘበሪያ እየሰፈርኩ አሁን ምንም በሌላ ቦታም እንዳልደርስ መዘበሪያ እየሰፈርኩ ወደ ሌላ ልነካካም ብዬ ነው። እንኳን እሱ ቅዱስ ገብርኤል እንኳን አወጣልኝ ፍሪኩን እንኳን አወጣችሁልኝ። ገብርኤል ይከተላችሁ፣ ሚካኤል ይከተላችሁ። እናንተ አሚን አሚን። እንግዲህ ጸሎት አርጉ፣ ዱአ አርጉ፣ እንደውልላችኋለን። እኛ በምንችለው እንሞክራለን። በምንችለው ባለ አቅማችን ሶሻል ሚዲያውን ተጠቅመን እንሞክራለን። ችግር የለውም። ልጃችሁ በሰላም መሪዎቹን አገናኘኝ እያልኩት እየለመንኩት ነበረ። ተጀምሮ እስከሚጨረስ ተክላይ ለምኜዋለሁ። እነዚህ መሪዎቹን አገናኘኝ ብለው አፍ አይችሉም ብለኝ በትግሬ አስጠየቅኩት። አላማጣ ሄጄ ራሴ በአካል ሄጄ አላማጣ አማርኛ አይችልም። ይመች ነው ተክላይ አማርኛ አይችልም ያለህ በቃ ችግር የለውም። በተረፈ ጸሎት አድርጉ፣ እንደውላችኋለን። እኛ በምንችለው እንሞክራለን ኢንሻአላህ። ስልክ አላቸው። ይሄ እንትን ነው እንግዲህ አላህ ከፈቀደው ልጅቱ ትወጣለች። አብሽሩ፣ እንደውላለን። ዱአ አድርጉላት፣ ጸሎት አድርጉላት።
እሺ ኢንሻአላህ መልካም ነው። ችግር የለውም። እኛ በምንችለው አብሽሩ። እኛ ባላቅማችን እንሞክራለን። ምንም ጥርጥር የለውም። በምንችለው አብሽሩ አብሽሩ አብሽሩ። ችግር የለውም። ኢንሻአላህ አይዟችሁ። እሺ እንግዲህ ይመች የሚባለው ትላንት ሰምታችሁ ከሆነ እኔ ተክሌን አላውቀውም፣ ይሄው ዛሬ ነው የደወልኩት ብሎ ነበር። ለአባታቸው ግን ደውሎ ለአባቷ ተክሌ ማለት ወንድሜ ነው፣ መወለድ ምን ያደርጋል አብሮ መብላት ነው እንጂ እያለ ስለ ተክሌ ጥሩነት ተክሌ አያደርገውም፣ ብትሞት ነው እንጂ በትክክሉ ተክሌ አያደርገውም እያለ አባቷን ሲያደነዝዝ የነበረ ይሄው ይመች የሚባለው ግለሰብ ነው። መልክቱ ትላንት ግን ያለን ተክሌን አላውቀውም ገና ዛሬ ነው የደወልኩለት ስልኩም የለኝም እያለ ነበረ። ይመች የሚባለው ግለሰብ በትክክልም በሃና ላይ አሻጥር የፈጠረና ሞቱንም ያስረዳው እሱ ነው። ተመልከቱ። ለቤተሰቧ ደውሎ ሃና እንደሞተች የተናገረው ይመች ነው። ይመች ነው አሉት። በህይወትም ብትኖር እኮ እቺ ልጅ ሞታለች እኮ እንደሞተች እንቁጠረው። አብረው ነው የሚሰሩት። አቦታን ነው አብረው ነው የሚሰሩት። መስመራቸው ማንድ ነው የሚባለው ልጅ በነፃነት ጅዳ ላይ መንቀሳቀስ የለበትም። መያዝ ካለበት በቁጥጥር ስር መዋል አለበት ነው የኔ ሐሳብ። እሱም ያንኛውም ልጅ አብረው ተይዘው በህግ ይጠየቁ። እቺ ልጅ ብትወጣም ራሱ አሁን እንደሞተች ቁጠሩት። ታፍናለች። ከዚህ በላይ ሞታለ እንዴ? ማባበል እኮ አያስፈልግም እኮ። የዛኛውን ቤተሰብ መታገት ካለባችሁ ታጋሽ ላይ ልጅቱ ትውጣ ብቻ። አይውል ልጅቱ የምትወጣበትን መንገድ ነው እንግዲህ ያንን የደረሰባትን በደል ፈጣሪ እንባዋን አይቶ በደሏን ስርቀዋን አይቶ በህይወት እንዳለች ፈጣሪ ለህዝብ አረዳ። ገባህ አይደለ? አሁን እንዲህ ነው ሳይሆን ቆራጡ እርምጃ ሰያ አይውል አባትየው አሁን ትግረኛ አፋይችሉም ብለውኝ አላማጣ ድረስ ራሱ ሄጃለሁ። በፈለጋችሁት ቋንቋ የሚችሉትን ቋንቋ ራሱ አስተረጉማለሁ፣ ወላይተኛ የሚሆን ችግር የለብኝም ብያለሁ ምናምን እያለ እየሰማሁ ነው አይደለ ሰያ። እነዚህ ሰዎች ነው በተሰቦቻቸው ይያዙ ያልኩ ወዲጅ አይደለም ሰያ። መንገዱን አውቀዋለሁ እኔ ለራሴ በዛ ቦታ ላይ ነው ሄጄ የመጣሁት። ገባህ አይደለ? እዛ ገመዱ መውጫ ላይ ከተደረሰ በኋላ ማለት ነው እሷ ራሱ ቀስ ብላ ተንቀሳቅሳ መሄድ ትችላለች። ገባህ አይደለ? እሷ ራሷ ቀስ ብላ ሄዳ ከተማው ቅርብ ነው። ሰያ አንድ ጊዜ የሚውት አርግ ሰያ መንገዱን ለማያውቁ ሰዎች ላስረዳ በእናትህ። አይውልህ እዛ ገመዱ ቦታ ላይ በእግሯ 20 ደቂቃ ራሱ ሄዳ ውሃ መጠጣት ትችላለች። ታደከመችበት ራሱ ልጅየው የገጠር ልጅ የሚባለው ስልክ አይዙም ይላል። ውሸቱን ነው። ከሻፍ ስልክ ብቻ አይደለም መደዋወያ ከሻፍ ይይዛሉ፣ ጀለክስ ይይዛሉ። እንደገና ደግሞ እዛ ላይ ሽፍታ ምናምን ስላሉ የእግር መሪዎቹን ምናምን ስለማይጠይቁ ስለማይፈትሹ ስልካችንን ራሱ ለነሱ ሰተን ድንበሩን ከቆረጥን በኋላ ነው የሰጡን። ገመዱ ቦታ ሳንደርስ ድንበሩን ከቆረክ ገመዱ ቦታ እስከምትደርስ ድረስ ቢያንስ 1 ሰዓት ተኩል ምናምን በእግርህ ትሄዳለህ። ከዛ በኋላ የመን ውስጥ ነው። በቃ ይሄ በጣም ቅርብ የሆነች እንትናለች የሆነች ፈርሻ ነው ምናምን የምትባል ቦታ አለች። እዛች ጋር መሄድ ይቻላል። ልጅቱ መውጣት የምትችለው በህይወት ገባህ አይደለ? ትላንትና ልጅቱ እንዳለች ተነግሯል አይደለ? ልጅቱ በህይወት ኢትዮጵያ ቤተሰቦቿ ጋር እስከምትገባ ድረስ የደላላው ቤተሰብና የባሏ ቤተሰብ የገጠር ልጅ ቤተሰቦች በሆነ አካል ቁጥጥር ስር መዋል አለባቸው። ምንህ ለዛ ነው። ገባህ አይደለ? ይሄንን ነገር በእነሱ ቁጥጥር ስር ከሆነ ትላንትና 24 ሰዓት እንሰጣለን ምናምን ያሉ ሰዎች የነዚህ ሰዎችን ቤተሰቦች መያዝ አለባቸው። ንጹሃን አይደሉም እያልኩ አይደለም። ለቤተሰቦቻቸው ሲሉ ልጅቱ ወደ ሀገር እንድትገባ ይደረጋል። ከዚህ በኋላ ልጅቱ የመሞት የመንቀፋት መምታት አይደለም እሾህ ራሱ ቢወጋት እነዚህ ሰዎች ቤተሰቦቻቸው ተጠያቂ መሆን መቻል አለባቸው። ገባህ አይደለ? ቤተሰቦቻቸው ምን ያክል እየሸወዷቸው ብሬኖች እያደረጓቸው እንደነበረ
አባት አላማጣ ድረስ ከሸዋ ሄዶ ይሄን ያክል መጽዋዕትነት ከፍሎ ምንም መፍትሄ ሳያገኝ እየተሰቃየ እያሰቃየው አላቅም አቃለሁ እያለ የሚጫወት አረመኔ በተሰቦቹ ተይዘው ዋጋ መክፈል አለበት። በባህር የምትገባ ከሆነ እዛ የመላይ የኛ ልጆች አሉ፣ የሸዋ ልጆች አህመድ አልየና መሐመድ ሁሴን የሚባሉ ልጆች እናቃቸዋለን። በባህር መሄድ የለባትም ልጅቱ እዛ ጋር እንድትቆይ አድርገን በምን መልኩ መሄድ እንዳለባት እናስኬዳታለን። በፕሌን ከሆነ የምትሄደው ከአዴን ከሚባለው ቦታ በረራ ያለው ሮብ ነው። ገባህ አይደለ? እስከ ሳምንት ሮብ ድረስ በተሰቦቿ ጋር እስከምትገባ ድረስ የነዚህ የሶስት ሰዎች በተሰቦቻቸው በታጣቂ ስር መሆን አለባቸው። ተወደደም ተጠላም ትላንትና መጣችሁ እስከ 24 ሰዓት ምናምን ጊዜ ሰተናል ያላችሁ ሰዎች እውነት ተግባራው የምታረጉ ከሆነ ዛሬ ነገ ሳትሉ ደቂቃ ሰከንድ ሳትሉ የነዚህን የሶስት ሰዎች በተሰቦች በቁጥጥራችሁ ስር አድርጋችሁ መፍትሄው ይመጣል። ካልሆነ አንዱ ባንዱ እያሳበበ አንዱ በዛ ሌላ ፊልም እየሰራ አንዱ በዛ እየተወነ አንዱ ሳትሞት እየገደላት አፈር እያለበሳት ለአራት ወር ምናምን ያክል በተሰብ ማቅ ለብሶ እያለቀሰ ጓደኞቿ ሮቿ ልጆች እያለቀስን በዚህ ልክ ሴራ ሲሰራባት እያንዳንዱ ከሌና አትንካው እንዴ ከሌ እንደዚህ ምናምን እያልካፈን የምትከፍ በራሳችሁ በተሰቦ ላይ ይድረስባችሁ። መንገዱን እናቀዋለን፣ ሄደንበታል። ድንበር ከቆረጠች በኋላ የሚያሰጋ ነገር የለም። ሙሽ ገመዱ ቦታ ደርሳ የገመዱ ቦታ እኮ በቃ አከር ላይ ነው፣ መኪና መጫኛው አካባቢ ላይ እኮ ነው። ምንም አይነት ችግር ሊደርስባት አይችልም። ምንድነው የሚወራው? በተሰቦቻቸው መያዝ አለባቸው። ሰይድ አፋጣኝ መልስ እንዲሰጥ ከተፈለገ እኔ ትላንትና ያሉ ሰዎች የሚሰሙ ከሆነ ብዬ ነው ሰያ አምለፈልፈው። ገባህ አይደለ? ትላንትና እንደዚህ ብለው 24 ሰዓት ጊዜ የሰጡ ሰዎች የነዚህን የሶስት ሰዎች በተሰቦች አንድ ሁለት እንኳን አይደለም መላ በተሰባቸውን ወስደው የልጅቱ እልባት እስከሚገኝበት ሰዓት ድረስ በእነሱ እጅ መቆየት አለባቸው። ወደክም ጠላህም ይሄ ነው አማራጩ። በባህር የምትሄድ ከሆነ ዲሲምባሲ ከለላት ጊዜውም ኤክስፓየር ደርጎ ከሆነ ዲሲምባሲው የኛ ሰዎች አሉ፣ የሸዋ ልጆች አሉ፣ እና አህመድ አልይ አሉ፣ እና መሐመድ ሁሴን አሉ፣ አቅም ያላቸው ልጆች አሉ። አዴን የሚባል ቦታ ላይ እነሱ ጋር አድርገን እንዴት መግባት እንዳለባት ተመካክረን ቀስ ብለን ትገባለች። በባህር ሄደች ተብሎ ልጅቱ ብትሄድ ብዙ ሴራና ተንኮል ታወጣብናለች። በባህር ላይ እንደዚህ ሆነች ምናምን ብለው ሌላ ተንኮል እንዳይሰሩባት ያመቀችውን ጉድ እንድታወጣባቸው ስለማይፈልጉ የሰሩባትን ሴራ እንድታወጣባቸው ስለማይፈልጉ ልጅቱን የሆነ ነገር ለማድረግ አሁንም አይመለሱም። ገባህ አይደለ? ይህ ነገር መሆን ያለበት ከዚህ በኋላ ልጅቱ እንቅፋት እንኳን ቢነካት እነዛ ልጆች በተሰቦች ላይ ነው ያለው መፍትሄው። እዛ ሀገር የትም ቦታ ሆኖ ሊያቀራራ ይችላል። የትም ቦታ ሆኖ አቅጣጫ እየቀየረ ላይገኝ ይችላል። ኢትዮጵያ ያለው በተሰቦቻቸውን ግን ዋጋ ማስከፈል ይችላል። ለበተሰቡ ሲልች ልጅ በህይወት ሀገር እንድትገባ ማድረግ ይቻላል። ገባህ አይደለ ሰያ? ይሄ ነው መፍትሄው። ከታች ያላችሁ ትላንትና ስትሉት የነበረ ነገር ተግባራው የምታረጉ ከሆነ ድምጻችንን ስሙና ልጅቱ የመን ውስጥ ነው ያለችው። ወደ ኋላ መምጣት አትችልም። ለምንድን ነው መምጣት የምትችለው? ያን ሁሉ የጥይት አረር አልፋ ድንበርን ስንት መከራዋን አይታ ቆርጣ ወደ ኋላ ወደ ሳውዲ መግባት አትችልም። ያለችበትን ቦታ አቋወቅ ነው። አሁንኛ የመን ውስጥ ነው ያለችው። በፕሌንም ይሁን በባህርም ይሁን በሆነው ነገር መሄድ የምትችለው ወደ ኢትዮጵያና ወደ ኢትዮጵያ ብቻ ነው። ወደዚህ ተመልሳ ሌላ ችግር እንዲደርስባት ከፈለጉ ደግሞ ወደ ኋላ እንመልሳታለን። መመለስ የለባትም። ሰያ ቦታውን አቀነዋልኛ ያለችበትን እስከዛሬ ድረስ የወደቀችበትን አላወቅነውም። የት እንደሆነ አላወቅንም። እህቶቻችን ሄደው ስንት ስቃይ አሳልፈው የሄዱበትን ህመሙን ቁስሉን እናቀዋለንኛ። በተሰቦቻችን በዛ ሄደው የመጡ ሰዎች እኛ የሄድንበት ልጆች እናቀዋለን ህመሙን ስቃውን። ስለዚህ ያለው አማራጭ ኢትዮጵያ የሶስቱም በተሰቦች እንዳለ ዘመድ ያዝማዳቸው አንድ ሰው ሁለት ሰው አይደለም እሳቱ እንዲገባቸው ቁስሉ ህመሙ እንዲገባቸው የነዚህ የሶስት ሰዎች በተሰቦች መያዝ አለባቸው። ሰያ ይሄ ነው የኔ ያለኝ ሐሳብ። በቃ የሚመጣው ቀጥታ ውጤታማ የምንሆነው በዚህ መልኩ ከሰራ ነው። እታች ያሉ ልጆች እናረጋዋለን ያላችሁ ከአሁን ሰዓት ጀምራችሁ እስኪ ተግባራዊ ያርጉትና እንኳን እኛ ደውለንላቸው አይደለም በራሳቸው እየደወሉ ደም እንባ ያለቅሳሉ። ልጅቱም የህይወቷ ዋስትና ያለው ከሰዎቹ በተሰቦች ላይ ነው። በቃ ከሶስት ሰዎች ላይ ባሏ ራሱ አንድኛው አቃጣሪና የ25 ብር ካርድ አይደለም እንኳን ለሚስት አይደለም አንድ ቀን ላፈቀርካት ሴት የ100 ብር ካርድ ታጣላታለህ እንኳን ለልጅህ እናት አይደለም። ሰይድ ወረባቦ በዚህ ልክ ካርድ እያወጣ የሚቀጠቅጠው በሚዲያ ላይ ነው የሚያውቃት አይደለ? በሚዲያ ቆይ አንድ ጊዜ ሰያ በእናትህ አንተ ይሄን ሁሉ ዋጋ እየከፈልክ ያለኸው አይውልህ ሰያ
አንተ ይሄን ሁሉ ዋጋ እየከፈልክ ያለኸው በሚዲያ ነው አይደል? የምታውቃት ይችል ልጅ ሰውኛ ተሰምቶህ ነው አይደል? እንዴት ነው በዚህ ልክ የሚደነዝዘው? እንኳን የልጅህን እናት አይደለም እንኳን አብርሃት እየኖርክ አይደለም ብትፈታት ራሱ ለልጅህ ስትል እናቷ እንድትኖርላት ማድረግ አለብህ እንጂ በዚህ ልክ እንዴት አባቱ ነው የሚቀልደው? ሰያ እንዴት ነው በሷ ህይወት የሚቀልደው? ሸጧታል እኮ ማለት ነው። በሷ የሆነ ነገር ተደራድሮባታል እኮ ማለት ነው። ሚስቴ እያለ እሱም ጋር ያስቀመጠው ምን አለበት እሱ ነገ የሆነ ጌታውን የሚባለው ጓደኛው ስለሆነ ጌታውን እኮ ከኔ ጎን የሚቆም ነው እኮ አለ። ጌታውን የሚባለው ጓደኛው ስለሆነ በቃ እሷ እንደሞተች በደንብ አድርጎ እንደሞተች ነው ለባልዩ በቃ የነገሩት። እና ካርድ የለኝም ያለው እሱ ሳይሆን የጌትነት የሚባለው ነው ካርድ የለውም ያለው። እሱማ እየደወለ ነው እንግዲህ እያንዳንዱ የሰው አመለካከቱ እኛ ካርድ እንሰጣቸዋለን። ሰያ የካርድ ችግር ካለባቸው የ100 የ200 ብር ካርድ እንሰጣቸዋለን። እህታችን በሰላም ትውጣ እንጂ ችግር የለም። የካርድ ምን የ10 ብር ካርድ እኮ 200 ደቂቃ ነው የሚሰጠው። ምን ችግር አለው? የ20 ብር ካርድ እኮ 400 ደቂቃ እኮ ነው የሚሰጠው። ምን ችግር አለው ደግሞ ለዚህ ሀገር መጃል? እዚህ ሀገር ላይ ሆኖ ኢንተርኔት የማይጠቀም አለ፣ ኢሞ የማይጠቀም አለ፣ ደቂቃ የሌለው አለ። ሙድ መያዝ ካልሆነ በስተቀር የመቀለድ ካልሆነ በስተቀር ሰያ እዚህ ሀገር ሆኖ ኖረህበታል ታውቀዋለህ አይደለ? መጃን የሌለው ይኖራል። የዘይን መጃን በለው የሰዋ መጃን በለው። ግን በልጅቱ ላይ የሆነ እየሰሩባት ያለው ነገር አለ። ልጅቱ ከወጣች የሆነ የምታፈነዳባቸው ነገር ስላለ የሆነ ነገር የፈሩት ነገር አለ። እናንተ ከምትፈሩት ችግር በላይ ችግር የሚፈጠረው ቤተሰቦቻችሁ ላይ ሌላ ነገር የሚፈጠረው ልጅቱን የማታወጧት ከሆነ ስልካችሁን አንስታችሁ ልጅቱ እንዴት ብላ ወደ ሀገር እንደምትገባ እማታመቻችሁ ከሆነ አንተ ከምትፈራው ችግር በላይ ዛሬ ነገ ይመጣብሃል። 7 ቤተሰብህ ነው የሚለቃቀመው። በዚህ ልክ ነው በሰው ደም የምትነግዱት። ከዚህ ቀደምም የዛሬ 2 ዓመት የአምቡሃ ልጅ የ07 የአምቡሃ ልጅ ከሁለት ዑመር የምትባል ልጅ እንደሷ መልከኛ ናት። ያለችበት አድሬሷ ጠፍቶ ቀርታለች። ይሄንን ነገር የምታለማምዱት እናንተ ናችሁ። እየወሰዳችሁ በብር የምትሸጧቸው ቆንጆ ሴቶችን ቤተሰቦቻቸውን ማዳት እስከሚያወጡ ድረስ እንዲያለቅሱ የምታረጓቸው እናንተ ናችሁ ማለት ነው። በዚህ ልክ ነው በሰው ደም የምትነግደው። የታባክ ይዘው ልትሄድ አፈር እኮ ነው ትተው የምትገባው። መቼ እንደምትሞት አታውቀውም። በዚህ ልክ በሰውም በሰው ደም ትነግዳላችሁ እናንተ ሌቦች። ወደድክም ጣልህም ቤተሰቦች የሆነ ችግር ከሚደርስባቸው በላይ ቀጥልሽ ሰያ ነገሰ ሚውት አድርጋ አንድ ጊዜ በእናትህ። በጣም ነው የተቃጠልኩት። የሚሰሩት ሰራና ተንኮል ከትላንት ከበቀደም ጀምረን ያየን ስለሆነ እየሰማነው ነፍጠኛ ሐሳብህ ሁላችንም ሐሳብህን ገዝተነዋል። የሚመች ሐሳብ ነው። እኔም ያንተም ሐሳብ ደጋፊ ነኝ። የነሱ ቤተሰቦች እንደሷ ስቃይ ውስጥ ሲገቡ ነው እነዚህ ልጆች የሚለቋት። አንደኛ ከዛሬ አመት በፊት ነው ከዛሬ 6 ወር 8 ወር በፊት ሰምታችሁ ከሆነ ያጋችና ታጋች በብሔር ሰምታችሁም ሊሆን ይችላል። ሊሆን አማራ ልጅ ታግቶ የሆነ ኦሮሞ ልጅ ሲታገቱ ወዳሁን በ24 ሰዓት ሲለቁት እንደዚህ ነው መሆን ያለበት። የነሱ ዘር ሲታገት ወዳሁን የነኛውን ልጅ ለቀውታል። ገባህ አይደለም? ስለዚህ የነዛንም ቤተሰብ እስካልታገቱ ድረስ በህግ ቁጥጥር እስካልዋሉ ድረስ እቺ ልጅ በህይወት የምትወጣበት ምንም አይነት ነገር የለም። መያዝ አለባቸው። እዚህ ጅዳ ያለው መያዝ ነው ያልኳለው። ይኸውልህ አሁን ሲታገቱ ነው። ይኸውልህ አብዲ እዚህ ሀገር ያለው አሁን ቢያዝ እስር ቤት ነው የሚገባው። አንድ ነፍሱን ይዞ እስር ቤት ነው የሚገባው። መፍትሄም ላይሆን ይችላል። እነዛ ግን ቤተሰቦቻቸው የሶስቱ ቤተሰቦች ይኸውልህ አንዳንድ ቤተሰብ አይደለም ሙሉ ቤተሰቡ ነፍሰ ጡር የወለደች ራሱ ሳትቀር ትያዛለች አይደለ? ለራሱ ቤተሰብ ሲል ህመሙ እሳቱ እንዴት እንደሆነ ስለሚገባው ልጅቱ በ3 ሰከንድ ውስጥ ትለቀቃለች። እማነኝ ቃል ለምድር ለሰማይ። እስኪ የነዚህ የሶስት ሰዎች ቤተሰቦች ይያዙና ካልተለቀቀች ነፍጠኛ ውሸታም በለኝ ከምላሴ ላይ ጻጉር ንቀት ገረኛ ናቸው። እነዛ ሰዎች የቤተሰቦቹ መያዝ አለባቸው። እኔ ሐሳብን ደግፌዋለሁ። ሙሉ አብዛኛው ልጅ አሉ እነዚህ ገስ ላይ ማለት አንድ አይውል እዚህ ጋር አንድ ሰው ቤተሰቦቻቸው ንጹህ ናቸው ቤተሰቦቻቸው ምናምን ይላሉ። ቤተሰቦቻቸው እንዲህ ናቸው ይላሉ። ቤተሰቦቻቸው የሆነ ነገር ይሁኑ እያልን አይደለም። ልጅቱ አገር እስካልገባይ ድረስ መሆንም አለባቸው። ዘልዛላ ሌባ ልጅ ማን አባቱ ወለዳ ነው?
ያሉ ሰዎች አሉ። ይኸውልህ ትናንትና ሰይድ ቤት መጥተው የተናገሩ ሰዎች አሉ። እነዛ ሰዎች ድምጻችንን እንዲሰሙን ነው የምንፈልገው። እናንተ 24 ሰዓት ብላችሁ የምትሰጡት ማዘናጊያ የሱ ቤተሰቦች፣ የሌሎች ቤተሰቦች፣ ያጋች ቤተሰቦች፣ ያሳጋች ቤተሰቦች ወደ ሌላ ቦታ ሞቭ እንዳረጉ እንዲንቀሳቀሱ ከማረግ የዘለለ አይሆንም። ጉሮሮውን ይዘዋለህ፣ ደውል ለልጅህ ትለዋለህ። ልጁ ጋር ደውሎ የልጅቱን ድምጽ በቪዲዮ ያሰማል። መቼ እንደምትገባ ይናገራል። በከራጎ ማን ነው አደን የሚባለው ድረስ ወደ እንትና ወደ ኢትዮጵያ ለመሄድ 2 ቀን ይፈጃል። ዛሬና ነገ ገባህ አይደለ? ከዛ በኋላ ልጅቱ በደንብ ጤንነቷ በተጠበቀ መልኩ ከዚህ በኋላ በነገራችን ላይ ልጅቱ እሾግ እንኳን ቢወጋት ጉፋን ቢያማት ተጠያቂና አሳቢ መሆን ያለባቸው የነዛ ሰዎች ቤተሰቦችና ደላሎችና አጋችና ሳጋቾች ናቸው። ገባህ አይደለ? ከዚህ በኋላ የሆነች ምን አለ አንድ ነገር ማንንም የሚሰማ የለም። ልጅቱ በጤንነት አለች። ለ4 ወር ሙሉ ሳትሞት ቀብረዋታል፣ አሟርተውባታል። የልጅቱ ግፍና መከራ ደግሞ ፈጣሪ ጸሎቷን አይቶ የሆነችውን በልቧ ውስጥ ያለውን እሳት ተደብቃ የምታነባውን እንባ ያለችበትን ሰቆቃ መከራ ፈጣሪ አይቶ ሐቋን አውጥቶላታል። 4 ነጥብ። ከዚህ በላይ ፈጣሪ የሚያደርገው ነገር የለም። ገባህ አይደለ? ስለዚህ እምድር ላይ ትላንትና አለን እኛ ምናምን ያላችሁ ሰዎች በወሬ ሳይሆን በተግባር የነዚህን የ3 ሰዎች ቤተሰቦች የምትወስዱበትን እርምጃ ወሰዱና ልጅቱ በሰላምና በጤና ትወጣለች። እከሌን ምናምን እከሌ እንደዚህ ነው እየተባለ አንዱ ባንዱ እያላጠፈ የማነው የገጠር ልጅ የሚናገረው እኮ ትላንትና ደም የሚያፈላ እኮ ነው። አስገቡን ስንል አላስገባችሁንም እንጂ የገመዱ ቦታ በጣም ቀላል ቦታ ነው። ለምን 8 ቀን አያድርም? 10 ቀን ራሱ አድራ ቀስ ብላ ተረጋግታ መሄድ ትችላለች። የመን ውስጥ ነው። ከዛ በኋላ የ20 ደቂቃ ናት መንደር ውስጥ ለመግባት። ገባህ አይደለ? መንገዱን ሄደንበታል። ግን በዛ ልክ ሲቀጥፍ በዛ ልክ ሲዋሽ አፈር መሬት አባቱ ይብላና ሆዳችን ተቃጥሏል። እኛ ምናልባት ልብ ድካም ካለባት ደንበሩን ሳትቆርጥ ድንገት እየሄደች ሞታ ብለን ነው እንጂ በዚህ ልክ ታግታና እዛ ከወጣች በኋላ ይሄ ሁሉ ችግር ደረሰባት የሚባል ውሸትና ቅጥፈት ዲራማ ሰርቶባታል። ፈጣሪ በሱ እህት ላይና ቤተሰቦች ላይ አላህ ያርግበት ቆሻሻ። ስለዚህ ያለው ሰያዛም እዚህ መደወል ሳይሆን ትላንትና የደወሉልህ ሰዎች ቀጥታ እርምጃ እንዲወስዱና የሆነ ነገር እንዲያመጡ መፍትሄው ያለው እዚህ ጋር ብቻ ነው። ያለምንም ጭቅጭቅ፣ ያለምንም ሰዓት ገደላ፣ ያለምንም 24 ሰዓት፣ ያለምንም 24 ደቂቃ ቀጥታ ይመጣሉ እነሱ። በቃ ይሄ ነው። ስልክ ደውሎ እኮ ልቀቃት ማለት እኮ ነው። አይተናል እኮ የመን ላይ ያሉ ደላሎች ኢትዮጵያ ያሉ ደላሎችንና ጅዳ ላይ ያሉ ደላሎችን እንዴት እንደሚያከብሩና እንዴት እንደሚንቀጠቀጡ እኮ አይተናቸዋልኛ። ሄደናል፣ መጥተናል። በቃ ስለዚህ ሰያ ምንድነው ያለው አማራጭ? እምድር ላይ ነው። በቃ ማንንም ጋር አትደውል፣ አትድከም። በዚህ ልክ ሰያ ካርድ እየደወለ እየሞላ በዚህ ልክ ሲደክም የላካሰው ደንገጥ ብሎ እንኳን እኔ ወንድሞቼ ከናንተ ጋር ሆኜ ችግሩን እፈታለሁ ምናምን ብሎ እንኳን መምጣት እኮ አልቻለም። እያቀራራ እኮ ነው። አልመጣም በትቢት ተወጥሮ እኮ ነው ያለው። ወይ የሆነ ነገር ልጅቱን ሸጧት ብር በልቶባታል፣ ወይ የሆነ ነገር አለበት። ገባህ አይደለ? መጥቶ እውነትን መጋፈጥ አልፈለገም። መጥቶ የልጅቱን ህልውና ማስጠበቅ አልቻለም። ለምን አባቱ ነው የሚለመነው? ይሄ ዘር ማንዘሩና የሆነ ነገር አድርጎ አንጀቱን ማቃጠል ነው እንጂ ሌባ። ስለዚህ እያንዳንዳችሁ መሰራት ያለበት ምድር ላይ ነው። ሰያ አንዴ እኔ ሐሳብ ልስጥ እስኪ። ምንድነው የሃና ጉዳይ? ይሄ ወንድም የነፍጠኛው የሚለው ነገር በጣም ሁላችንንም የሚያግባባ የሚያስተማምን ጉዳይ ነው እየተናገረ ያለውና አሁን ጉዳዩ የሷ የሃና ብቻ ሳይሆን በመቶዎች የሚቆጠሩ እህቶች ጉዳይ ነው። እዛ ቦታ ላይ ታፈነው ያሉ፣ ፍትህ የሚፈልጉ፣ እየተሰቃዩ ያሉ፣ እየታመሙ ያሉ በጣም በመቶዎች የሚቆጠሩ የእህቶች ጉዳይ ነው። ሃና ብቻ አይደለም ነፃ የምትወጣውና የምትለው። ስለዚህ ይህን ሲሆን ምንድነው ሃና እንድትለቀቅ በሚደረገው የመጀመሪያው ፕራዮሪታይዝ መደረግ መቻል ያለበት እሷ ልትለቀቅ የምትችልበትን በነፃነት ምንም ነገር ሳትሆን አንደኛ በደንብ እንትን ማድረግ ያለባቸው ኖቲስ ማድረግ ማወቅ ያለባቸው ይሄ ያፈኗት የገጠር ልጅ የሚባለው ይሁን ባሏ ይሁን ደላላዎቹ በሙሉ ከዚህ በኋላ ልጅቱ መኖሯ በሚዲያ መስማታቸው እኔ ሐቂቃ ወላሂ ልጅቱ ሞተች የሚባለው ነገር ሲሰማ ያለ ልቡ ያልተሰበረ ያላዘነ ማንም ሰው የለም። የሷን ደግሞ መኖር ደግሞ ስንሰማና ሲባል ሁሉም ነው ማለት እንደ ብርሃን እንትን ያለለትና እቺ ልጅ ከዚህ በኋላ ምንም ነገር ብትሆን ኢቭን
ከዚህ በኋላ አንድ ነገር ሆነች እንኳን ብለው ቢሉ ከነዚህ ሰዎች ራስ እንደማይወረድ በደንብ በአራት ነጥብ መታሰር መቻል አለበት። ከዛ በተጨማሪ ምንድነው አቋም መያዝ መቻል አለበት ብዬ አስባለሁ። እቺ ልጅ ብትወጣ ብዙ ነገር ጉድ ይዛ ትወጣለች የሚለውን ነገር ይርሱት። ምክንያቱም ከዚህ በኋላ የሃና ጉዳይ የቤተሰቦቿ ጉዳይ ብቻ ሳይሆን የኢትዮጵያውያን ሴቶች የኢትዮጵያውያን ወንዶች የሁሉም እህት ናት። ከዚህ በኋላ የሃና ጉዳይ የሚይዘው ቤተሰቧ ብቻ ሳይሆን ከዚህ በኋላ የገጠር ልጅም ብለህ በለው ተክሌም ብለህ በለው የላካት ባሏን ብለህ በለው ከዚህ በኋላ የነሱ ብቻ ኃላፊነት ሳይሆን የሚጠይቃቸው ህዝብ ነው። እዚህ አቋሙ የሚለው ነገር ምንድነው? ልጅቱ በህይወት እንዳለች ተነግሯል። ልጅቱ በህይወት እንዳለች መረጃ ወጥቷልና ቀናቶች ወይም ሰዓት 24 ሰዓት ብቻ ሳይሆን ሊሰጥ የሚችለው ባሏን ቢሆን በጣም ነው የሚያሳዝነው። እንዴት ነው ሊቀመጥህ የሚችለው? ካርድ አይደለም ገንዘብ ኑሮ የምትሞላውና ተበድረ ተሸክመህ ገዝተህ እንትን ብለን ካርድ አትሞላም እናንተን አትልም እንዴ? ያሳዝናል፣ ያሳፍራል። እዚህ አሁን መሆን መቻል ያለበት ነገር ብየምለው ምንድነው? አንደኛ ቤተሰቦቿ ቸኩለው ወደ እንትን እንዳይገቡ አደራም ብየምለው ምንድነው? ቸኩለው ወደ እርምጃ መያዝ መቻል አለባቸው። በፋኖም ሊሆን ይችላል፣ በመንግስትም ሊሆን ይችላል። ቢነዚህ የገጠር ልጅ የሚባለው ቤተሰብም ሳኡዲም ካለ እሱም የሚያዝበት መንገድ ካለ እሱን አሲዙ። እዚህ ሀገር ውስጥ ደግሞ ካሉ ያሉት ቤተሰቦቹ ደግሞ በህግ ጥላ ስር ሆነው ወይም በፋኖም ጥላ ስር ሆኖ ለልጅቱ መሰጠት መቻል አለበት። በህይወት አለሽ ከተባለ በቪዲዮ ኮልም ሆነ በምንድን አለሁኝ መንገድ ጀምሬ ያለሁኝ ብላ ልትል የምትችልበት ሰዓታት ነው መስጠት ያለበት። 2 ሰዓት 1 ሰዓት ምናምን ነው እንትን ማለት ያለበት። ከዛ በኋላ ይሄን ማድረግ የማይችልና የማይል ከሆነ ለምሳሌ ወንድሜ ጆከርም እዚህ አለና በደንብ እንትን ልምዱ ስላላችሁ እንትኑ እዚህ እነዚህ ቤተሰቦቻቸው በሙሉ ይታወቃሉ፣ ሰዎቹ በደንብ ይታወቃሉ። እነሱም ሆነ ቤተሰቦቻቸው ላይ አስፈላጊ የሆነ የህግ እርምጃ ጉዳዩ የሃና ብቻ ስላል አይደለም ማለት ነው። ሰያው ጉዳዩ እዛ ውስጥ ላይ በጣም ብዙ ሴቶች በጣም ብዙ ታግተው ሲወልዱ ሁሉ በወሊድ ምክንያት እየሞቱ የተጣሉ አሉ። በሽተኛ ሆኖ ምናምን እዛ የመን ላይ እንትን ላይ በረንዳ ለበረንዳ የሚኖሩ ሴቶች አሉ። በእነዚህ ሰዎች ምክንያት ማለት ነውና እኔ ልል የምችለው ነገር ምንድነው? አቋም ቢያዝና አቋሙ ተይዞ ብሎ ለነዚህ አቋሙ ምንድነው? በዚህ ሰዓት እንትን ተብሎ ልጅቱን በቪዲዮ ኮልም ሆነ በምንድን እንዲያቀርቡ። ይሄ ማን ነው ስሙ የገጠር ልጅም የሚባለው ይሆን ቤተሰብ አለው። ይሄኛውም ተክለም ቢሆን ኢትዮጵያ ውስጥ ነው ያለው። የትኛውም ቦታ ላይ ቢሆን እንትን አይልምና ይሄን ማድረግ የሚቻልበት አቋም ቢያዝ። ኦልሬዲ ሁሉም ስሜቱ አለው። ቤተሰቧ ግን አባትየው ቅድም ሲናገሩት የነበረው ነገር ትንሽ እንትን አለ። ማን ሙቶ ማን ይኖራል? የማን ልጅ አልቅሶ የማን እንትን ይኖራል? የማን አባት ማቀሰን ለብሶ ማን በሰላም ይኖራል የሚለውን አቋም የተናገሩት ትንሽ ስሜታዊ ስለሚያደርግ ነው። ወደ እርምጃ እንዳይገቡ እናንተን እንዳይሉ አሁንም ጉዳዩን እየሰሙ ያሉ ከሆኑ እዚህም በእርግጠኝነት ይከታተላሉ። አሁን ተደብቀው ብለው እየተከታተሉ ነው የሚሆነው። ይሄ ነገር ቀላል ነገር ስላላደለ እናንተ ስላላደለ ቶሎ ባስቸኳይ ልጅቱ ልትለቀቅ የምትችልበትን መንገድ እንዲመቻች የሚለውን ጥያቄ ነው ወይም ሐሳብ ማራመድ የምፈልገው። እሰማለሁ። ከታተለው ሐሳብ ካለ እሰጣለሁ። ተመልሼ ሲሄዱ አመሰግናለሁ። ነው ጥሩ ሐሳብ ነው። እሺ ሌሎቻችሁ ወገን ዛት መፍትሄ አልተገኘም። አሁንም አቡፋን ነው። አይ እንግዲህ አልተገኘም ገና ነው። ይሄ ነገር አግባብ አይደለም። ለምን የሁላችንም ልጆች እዛ ድንበር ላይ ይኖራሉ፣ ሌላ ችግር ነው የሚፈጠረው። ይሄ ብድር መከፋፈል የሚባል ነገር እንዳይመጣ፣ ስለዚህ ይሄን በጥንቃቄ መታየት አለበት። ምን ሁላቸውም እኮ እንትን ናቸው እኮ አንድ ሀገር ልጆች ናቸው። ማን በማን ብድር ይከፍላሉ? አንድ ሀገር እኮ ናቸው፣ ቤተሰብ ናቸው፣ አንድ ሀገር ናቸው ማለት ያጋቹም ታጋቹም አንድ ሀገር ናቸው እንዴ? ያቡፋሉ ላኪው አንድ ሀገር አይደል እንዴ? ላኪው እኮ አንድ ሀገር ነው። ይዘዋት የተቀመጡት እነማን ናቸው? ዋናው ተጠያቂው እንትኑ ነው። ታዲያ ላኪው እንዳለው ነው። እዛ ጋር ልጅቷ ያለችበት ላኪው ነው። ላኪው እንዳለው ነው። እሺ ማን ነው እዛ ጋር ያለው? እነማን ናቸው? አባቷ ላይ ይኸውልህ፣ ላኪው አባቷ ላይ እየደወለ ወንድሜ ነው ተክለኝ መወለድ ቋንቋ ነው እያለ አባቷን ሲያደነዝዝ የከረመ ነው። እኛ ዋናው ላኪው ነው። ለቤተሰቦቿ ሙታለች ብሎ ያረዳው ይመች የሚባለው ግለሰብ ነው። ምንም ወደ ሌላ ቦታ የሚሄድ ነገር አይደለም። ላኪውና ያንን ደግሞ ማረግ አቅም አላቸው። ደውሎ ማስለቀቅ አቅም አለው አልኩ። የጅዳው ደውሎ አቅም አለው። ቆይ አንቺ
እሺ ባልሽ ለምን ስልክ አያነሳም? ቤት የለም ወይስ ወደ ሸሸ? ለምን ሸሻል? ይሄ እኮ የሚሸሽ ነገር አለ። ሀቅ ነው። እኔ ሚዲያ ላይ እየሰማኋቸው ነው ስለኔ ራሱ ማለት ነው። ይሄ ሻህ መሐመድ የሚባለው ራሱ ማለት ነው ወላሂ ላዚም በጣም ውሸት ነው የሚያወራው። ሚስቱ ደውላ እንዲህ ብላ ቤተዘመድሽ እንዲህ ብላኝ ጭራሽ እኔ እሱ ከቁጥር ይሄዳል። አየ ምንም አይነት ውሸት ነገር የለውም። ይሄው እውነት የሆነ ነገር ነው። ፊት ለፊት ተጋፈጣችሁ ተጋፈጡ። አንቺም ብትሆኚ ስጋሽ ናት እህትሽ ናት። እንዴት እንደዚህ ታደርጊያለሽ? እኔ ቤተሰብ ጋር ራሱ ለመደወል እኮ ሞክሬያለሁ። ቤተሰብ ጋር ማንም ጋር አልደወልሽም። ሲቀጥል ባልሽን አሁን ስልኩን አንሳ በይው። ሲጀመርኛ ይሄ ነገር እኮ ማለት ነው ሀቅ እንዲወጣላት ሆነ ያለውን ነገር እኮ እኔ ራሱ እፈልጋለሁ። ግን እኔ ውሸት ለምን ያወራሉ? ውሸት ያወራ ማንም የለም። ውሸት እንዳይወራ ከፈለጋችሁ ፊት ለፊት ስልካችሁን አንሱ፣ ተጋፈጡ እኮ ማውራት የምፈልገው ሼህ መሐመድ የሚባለውን ሰውዬ ነው። ሞላዚም እሱን ማውራት ያስፈልግሻል። ለምንድን ነው የምታወሪው? መረጃ ስላወጣ እኔ መቼ ደወልኩለት? እሱ ዝም ብሎ እያፈሰኩ ነው እየነዛ ያለው እያወራ ያለው እኮ ዝም ብሎ እኮ ነው። በጭራሽ ውሸት ሊያወራ አይችልም እሱ። እኛ እኮ ሁሉን ነገር እኔ አሁንም እኮ ሚዲያ ላይ እንዳደረግሽኝ እኮ አውቃለሁኝ። እኔ አሁን እሱንም ቢሆነ ቤተሰብም ሆነ ምንም ሆነ ባልሽ ለምን ነው ስልክ የሚያነሳው? በላሽ ይመች የሚባለው ለምን ስልክ አያነሳም? ምን እያደረገ ነው ያለው? ቤተሰብ ጋር እደውላለሁ። ቤተሰብም ይገባል። አባትየውን ማስገባዋለሁ። አባትየው አሁንም ደውሏል። ግቡ እየተባላችሁ ነው። ግቡ። ችግር የለም። ባልሽ አንሳ ስልኩን። ጸጉሯንም ሆነ አስመጥተን በራሴ ሳትሞት ቆርጣችሁ ልጅቷ በህይወት አለቻ። ልጅቷ በህይወት አለች። ከአምስት ስድስት ሰው አለች ማለት ነው። አለች ያለው ሰውዬ ደግሞ እሱም አንዱ አጋስ ሊሆን ይችላል። በጭራሽ ይሄ እውነት የሆነ ነገር ነው። ይሄን እውነታው ሴቱ ነሽ። በሴት ዘመድሽ ላይ እንደዚህ ትሆኛለሽ እንደ ሴትዮ ወንድ ቤት እኮ ወንድ ያታል። ይሄ መሰዳድ ምናምን ሳይሆን ሀቅ ነው። እኔ ዘመዴ ናት፣ እህቴ ናት። እኔ ሀቋንም እንዲወጣ ምን ጊዜ የምፈልጋለሁኝ። አይ ዘመድሽም እህትሽም ባልሽ ታዲያ ምን እያደረገ ነው? በያት ይሄ ከሆነ ሴቱ ባልሽ ምን እያደረገ ነው? አለች ብሏል። ይሄ ሼህ መሐመድ የሚባለውም ደግሞ ደውላ ሚስቴ እንዲህ ብላል ያለው ሚስቱ ደውላ እንዲህ ብላል መሐመድን እርሺ እኔና መሐመድ ቢያመጣ ነው እና ሰማሳት ገላችኋት ነበር። እንደስበታለን። አሁን አንቺ ሳትሆኝ ልትፈለጊው ባልሽ ነው የሚፈለገው። ስልኩን ያንሳ ያንሳ። እኔ ስልኩንም ያነሳል። እኔ አባቷ ጋር የምደውላል። ቤተሰብ ሁሉም ነገር ስለ ቤተሰብ እዛው ጨርሽ። ባልሽን አንሳ በይና ይምጣ ይጋፈጥ። ችግር የለም። ሁሉንም ነገር እንጋፈጣለን። እኔ ይሄ አገኛታለሁ አየኋትም ያለው ሰው ደግሞ መውጣት አለበት። እሱም በኋላ መጨረሻ ላይ እህታችንን በእጃችን ታስገባን ወዲያ ያንግስ እሷ እኮ የምገባው የተጠየቀው ነገርም እኮ ያለው ነገር መሰዋት የሚሆነው እኮ ያ ሰውዬ ሲጋፈጥ ነው። ገብቶሻል? በአሉ ባልታ እና አሉ ሳይሆን እያት የተባለ ሰው እሱም እንደኛው ተጋፍጫ ያለውን ነገር ሁሉ መስዋዕት የሚከፈለውን ነገር ተከፍሎ ልጅቷ ሞታም ትሆነ አለችም ከሆነ በቃ ሁሉም እረፍት እንፈልጋለን፣ እኛም ጭምር ማለት ነው። በቃ አሁን አንቺ በኋላ ለወቀሰው ትደርሽበታለሽ። ባልሽን ስልኩን ያንሳና እኮ እሱም ያነሳል። ያም ሼህ መሐመድም ይግባ ቁጥር ያምጣ። ይሄ ሰው ነው የደወለልኝ በል አየኋት ያለ ሰው ይግባ። ለምንድን ነው እስከዛሬ ትናንት ጀምሮ ሰያት ይደውለት የማያነሳው? ያን ያለው ነገር አቆጣኛው ወይ አሁን የላኩልህ እነ ነጃት የሚጽፉት ወይም ኮሜንት የሚጽፉት ፋይዳ የለውም። በቃ ልጅቷ ፋይዳ የለውም። ነጃት በምንም ነገር አልተናገርኩም እኮ ሴት አንድ ጊዜ ቆይ ነጃት ለገናው ተሳዳቢ ባልሽ ወይ ነጃት ባልሽና አንቺ አንድ አይነት ንግግር እየተናገራችሁ ነው። የሚንቀሳቀሱ የሸዋ ፋኖችን በመንግስት ቁጥጥር ስም ከሆነ መንግስትም አካል ገብቶበት የነዚህ ቤተሰቦች በቁጥጥር ስር የሚውሉበትን ይሄ የገጠር ልጅና ይመቻል የሚባለው ልጅ ደግሞ ኤምባሲም ሆነ የሆነ እዚህ ጅዳ አካባቢ የሚንቀሳቀሱ አካላቶች ካሉ በህግ ቁጥጥር ስር የሚያውሉባቸውን ነገር መፍትሄ መፍጠር ነው። ሚዲያ ላይ እንትን ማለቱ ብዙም ተገቢ አይመስለኝም። በውስጥ መጨረስ ያለበትን ነገር አንተ እዚህ ሀገር ትናንት የደወሉ ልጆች አሉ፣ 24 ሰዓት የሰጡ እንትኖች አሉ። እነሱ ጋር ተነጋግረህ መፍትሄ ማምጣት ይመስለኛል። ሰየው ጊዜ አንፍጭ። አስገባት ሰያ እንድታስገባት ፈልጋለህ መሰል። ለማንኛውም ያለው አማራጭ ከቤተሰቦቻቸው እጅ ላይ ነው። ሜሪ ወደ ሱዳንም ሸሸ፣ ወደ የመንም ገባ፣ ወደ ሶማሌም ገባ ምናምን እነሱ አይደለም ችግሩ። ችግሩ መፍትሄው የሚገኘው
ጀማል ይውል ነፍጠኛው የኛ ፍላጎት ይመች የሚባለው ግለሰብ ልጅቱን ማስለቀቅ ይችላል ተብሎም እንደው ተብሎ ሞቷም እውነት ቢሆን እውነተኛውን መረጃ ማንጣት ይችላል። ልጅቷ አልሞተችም ሙታለች እያልኩ አይደለም። እንደው ከሆነ ለምን ይመች በጣም አደገኛ ሰው መሆኑ የምታውቁት ትላንትና ተክሌን ታውቀዋለህ ስለው አናውቀውም ቁጥሩ ብቻ አለኝ እነዚህን ወንድሜን ለመላክ ስለዋራሁት ቁጥሩ አለ ላገናኛችሁ ብሎ አገናኘን። እንደማያውቀው ሆኖ እንደማያውቀው ተክሌይ ጋር ምንድነው አለው። ተክሌይ ጋር ሲዋሩ ልክ እንደማያውቀው ሆኖ ሊያወራ ሲሞክር ተክሌይ መቼ ያመጣትን የትኛዋን ነው ብሎታል። አሁን አባቷ ላይ ደውሎ ቆይም አባቷ ያለውን ሰምታችኋል። ተክሌይ ውሸት አያወራም ጓደኛዬ ነው፣ መወለድ ቋንቋ ነው፣ አብሬ የበላሁት ጓደኛዬ ነው፣ የልጅህን ሞት ተቀበል፣ ተክሌይ አይዋሽም፣ ሁለተኛ ትግረኛ እንጂ አማርኛ አይችልም ብሎት አለማጣ ድረስ ሂዶ ለማስተርጎም ይሄ ሽማግሌ አባቷ ተንገላቱ። ስለዚህ ሁሉ ነገር ያለው ተክሌይ ጋር ነው። ይሄ ማን ነው? ይመቻል። አቦ ፋኖ ሰላም፣ እንዴት ነህ? ሰላም። ትላንትም ውለንበታል፣ ዛሬም ውለንበታል። እነሱ አሁን እዚህ ላይ እየተሳሳቁ ነው ያሉት። ከስር ምን አይነት መረጃ አለ መሰለህ? ሲመች የሚባለው ሳውዲ ካለው ቤቱ ለቆ ልጆቹንና ሚስቱን ይዞ ቤት ቀይሯል እንደደረሰን መረጃ። ከዛ ውጪ የሱ ቤተሰቦች ግን ራሳ ከአባያ አጥር ዝቅ ብሎ ነበር የሚኖሩት ያሉት። አሁን ነዋሪነታቸው ሸዋሮቢት ነው፣ ከተማው ማለት ነው። ሸዋሮቢት ወሎ ሰፈር የሚባል ሰፈር ነው የሚኖሩት የይመች ቤተሰቦች። ምንም እዚህ ላይ መደባበቅ አያስፈልግም። እነሱ በሰው አግተው ነው በሰው እየተደራደሩ ያሉት። ስለዚህ እዚህ ሶሻል ሚዲያ ላይም አሁን ቀን በቀን መጨቃጨቁን ትተን ወደ ተግባር መግባት ብቻ ነው። የይመች ቤተሰብን አፍንጫውን መያዝ ነው። እዛ ሸዋሮቢት የምትኖሩ ሰዎች በህግ እንሄዳለን ብላችሁ የምታስቡ ከወት በውስጥ ግሩፕ እንፍጠር፣ በውስጥ እናውራ ምን ማድረግ እንዳለብን። አሁን እዚህ ላይ ሶሻል ሚዲያው ላይ በተጨቃጨቀን ቁጥር ልጅቷንም አታክ ሊያደርጓት ይችላሉ። ገባ? ግሩፕ ይመስረት፣ በውስጥ በማንኛው ይሻላል የሚለውን እንወስን። ቤተሰቡን መያዝ ነው። ቤተሰብ አለው ይመች የሚባለው ሸዋሮቢት ነው የሚኖሩት፣ ወሎ ሰፈር ማርያም ቤተክርስቲያን አካባቢ። እዚህ ላይ እርምጃ መውሰድ ብቻ ነው። ከዚህ በኋላ ከነሱ ጋር መለማመጥ አያስፈልግም። የሸዋ በቃ ይሄ ነው። አብሶ የሸዋ ልጆች እዚህ አካባቢ የሰፈሯ ልጆች የሱን ቤተሰብ የምታውቁ ካላችሁ እግር በእግር ተከታትላችሁ የሱን ቤተሰቦች የሚያዙበትን ነገር መፍትሄ ፍጠሩ። አንደኛ ግሩፕ ክፈቱ። የዚያው አካባቢ ልጆች አካባቢውን የምታውቁ የሷ ቤተሰብ የቅርብ ጓደኛ የምትሉ የዚህ ይመችንም ቤተሰብ የምታውቁ እያንዳንዷን ነገር